Alo. በጣም በከባድ ሐዘን ውስጥ ነው የምታዩት። መናገር ሊያቅተው ይችላል፣ ሊንተባተብ ወይ ደግሞ ሊያወራ ይችላል ሰሞኑን ካለበት ነገር አንጻር እና እናወራለታለን። ችግር የለም። እባካችሁ እያያችሁ አትለፉ። እባካችሁ እንከፍላለን። እኛ ያው እንግዲህ ወረታውን ለመክፈል 1 ሚሊዮን ብር ቃል ገብተናል። ታገኛለች። ንገረን መጀመሪያ የት ነሽ? ጭራሽ የት ነሽ ህመሜን ስቃይን ባየሽው ብላ ሩታዬ እርፍ። የኔ ድምፀ መረዋ እናንተ ድምጿ እንዴት አባቱ ደስ እንደሚል ማለት ነው። ዳኒሻ ራሷ አስደንግጦት እኮ ሩታ ብሎ ሳቀ ማለት ነው። ድምጿ እኮ የሌለ ነው ቤተሰብ የሌለ እንግዲህ ለጣውንቷ የትነሽ ህመሜን ስቃዩ ባየሽው ብላ እንግዲህ ዘፈነችላት። የዘፈን እንኳን ላብሬሽ ነበር የሚገባው ሩታዬ የኔ ነብር ማለት ነው። ጋሽ ዳኒ እኮ ምን እንዳለው ለጋሽ አሸብር ማለት ነው። የልጅቷ ባል መጥቷል፣ በብዙ ጭንቀት ውስጥ ነው ያለው፣ መናገር ባይችልም እኛ እናናግርለታለን አለች ማለት ነው ሩታ። አይጋሽ አሸብር እንዶ እነ ኤፍሬም እነ ዳኒ እነ ሩታ ባላገጫ ሆነ ቀረ። በእንደዚህ ሁኔታ ቀረ። በቃ ኤፍሬም ይመችህ። ትላንትና እኮ እውነት የሌለ ነበረ። ሳቅ በሳቅ የሚያደርግ ቪዲዮ ነው የሰሩት ማለት ነው። እያያቸው አትለፉን ብለው እንግዲህ የአፋልጉኝ ማስታወቂያ ለጥፈዋል። ጋሽ አሸብርም እንግዲህ ሶስታችሁንም እንዳላገጣችሁ ዋጋ ትከፍላላችሁ፣ እበቀላችኋለሁ ብሏል ማለት ነው። በጣም ነው እንደ የተበቀልካቸው። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ውሽሚት እስካሁን ድረስ አልተገኘችም። ጋሽ አሸብርም እንግዲህ ይኸው በዚህ መልኩ ማላገጫ ሆኖ አርፎታል ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁ በሰላማችሁ አላህ አብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነዳኒሻና እንግዲህ እነን ሩታ ቪዲዮ ነው ማለት ነው። ትናንትና እጅግ በጣም የሚያዝናና እጅግ በጣም የሚያስቅ ቪዲዮ ይዘው መጥተዋል ማለት ነው። የእውነት እንደ ማዳምዬ እንደዚህ አይነት የመሰለ ቪዲዮ ስላስመለሽኝ እንዲሁ ሶሪ። የምን ሶሪ ነው? ሰረሰርሽ ይውጣ። አንቺ ነሽ ሀገር ስታዞሪኝ ይህን የመሰለ ቪዲዮ ያመለጠኝ ሳልፈተፍትበት ማለት ነው። እናንተ ጨራሽ እኮ እነ ዳኒሻ ማለት ነው እነ ኤፍሬም እነ ሩታዬ እነ ነብሯ ማለት ነው ፎቶ ኮፒ አድርገው ፎቶ አሳጥበው እንግዲህ የአፋልጉኝ ጭራሽ አስፋልቱ ላይ ሊለጥፉ ማለት ነው። እኔ ምለው ግን እዛ ያላችሁበት ቦታ ላይ ብቻ ለመለጠፍ አሰባችሁ? እውነት ግን ለውሽሚት ያሰባችሁ ነገር ከሆነ ለምንድን ነው አስፋልቱ እየወጣችሁ ፖል ላይ የመብራት ፖል ላይ እንዲሁ ግድግዳ ላይ ግንብ ላይ ያለጠፋችሁት? ጭራሽ እዛ የቆመችሁበት ቦታ አበባ ላይ ብቻ። የእናንተስ ግፍ ነው። እውነት የእናንተ ግፍ ነው። እውነት አሁን እሷን የወደዳችኋት ነገር ከሆነማ እንዲህ በግንብ ስር ምንድን ነው በግንብ በግድግዳ ወይም ደግሞ በፖል በመብራት ፖል ብትለጥፉት በቃ እውነትም አዝናችሁላት ነበረ። እና ዳኒሻ ምን አለ እንግዲህ የጠፋችኋ ልጅ ባለቤት ጋሽ አሸብር እንግዲህ መጥቷል። በብዙ ጭንቀት በብዙ ስሜት ውስጥ ሆኖ ነው። በእርግጥ መናገርም ላይችል ይችላል። እኛ እንናገራለታለን አለች ነብሯ ማለት ነው። አረ ነብሯ ይመችሽ። የባልሽን ሚስት እንግዲህ ባልሽ የቀማች ልጅሽን ያለ አባት ያስቀረች ሴት እሷ ከተገኘች 1 ሚሊዮን ብር ወረታ ከፍላለሁ ትያለሽ። አሁን ለዚች ክርትና ለዚች አሻሮ አይደለም 1 ሚሊዮን እናቴ 10 ብር ሲወጣላታል እንኳን ድርግም ማለች ነው የምለው ማለት ነው። ለምን አትደራገም? ምን አገባኝ? እንደዚህ አይነት ወስላታ ሴት ማለት ነው። ለምን ድርግም አትልም? አይመለከተኝም። ልጅ ጊዜ ድራማም ቢሆንም ማለት ነው። እና ቤተሰብ ወረታ ከፍላለሁ ብላለች ሩታዬ። ይመች እኔ
የትነሽ 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 ጭንቀቴን ህመሜን ባየሽ። አራራሪ ይመችሽ ሩታ እኮ እውነቴን ነው የምላችሁ የኔ አንበሳ የኔ ነብር ማለት ነው። ሁሉንም ነገር እኮ ነው አሟልቶ የሰጣት። ድምፅ አስደነግጥም ቤተሰብ። በእርግጥ ከዚህ በፊት እኮ ዳኒሻ ተናግረዋል። እንደዚህ ድንገት ስትዘፍን ደነገጠ ማለት ነው። በቃ አንቺማ ዘፈን አንድ ነጠላ ዜማሞ መልቀቅ አለብሽ። የት ነህ ጊልዶ እያለ ነበር። እውነት ነው ጊልዶ የት ነህ? የማንም ቲክቶከሮች እዛ ነጭ ሽንኩርቴ፣ ቀይ ሽንኩርቴ፣ ቲማቲም እያሉ የሚዘፍኑ ትሰጣቸው የለ። ለዚች ድምፀ መረዋማ አንድ ነጠላ ዘፈንማ ጀባ በላት እንጂ ጀባ በላት። አሁን ደግሞ በዘፈን ታስደምመን እንጂ እውነቴን ነው የምላችሁ እጅግ በጣም ደስ የሚል እንትን ነው ድምፅ ነው ያላት ሩታዬ ማለት ነው። ለነገሩ አይደለም ዳኒ አይደለም እኛ ጋሽ አሸብር ራሱ እኮ አስደንግጦታል። ታስታውሳላችሁ? በቃ እንታረቅ ይቅርታ ብላ ከሄርሜላ ጋር ለይታ የተበቀለችው ጊዜ ማለት ነው። ያን ጊዜ የሆነ ዘፈን ጋብሳው ነበረ ለጋሽ አሸብር ማለት ነው። እና ድምፅሽ እንዴት ነው የሚያምረው፣ እንዴት ነው ደስ የሚለው ብሎ ድንግጥ ብሎ ነበረ የዛሬ አድርገውና ጋሽ አሸብር ማለት ነው። እና የዘፈን አቀናባሪዎች ምናምኖች እባካችሁ ለሩታዬ አንድ ነጠላ ዜማማ ጀባ በሉልን እንጂ ድምፅ ሁኗት። ቤተሰብ የምትወዷት ድምፅ ሁኗት። አንድ ነጠላ ዜማ ትልቀቅልን እንዴ! በዩቱብ እንደዚህ በቪዲዮ እንዳስደመመችን ሚዲያው እንደዚህ በአንድ እግሩ እንዳቆመችው አሁንም ነጠላ ዜማ ትልቀቅልን እንዴ! አላያችሁም እንዴ? የጽጌ ጓደኛ ማርቲ ነው ማን ነው የምትባለው? ማርቲ ነው ማን ነው የምትባለው? አሁን እሷ 2 ነጠላ ዜማ አላት። 2 ነጠላ ዜማ ከስንት ሚሊየን ቪው በላይ ነው የታየላት ማለት ነው። ሶ ሩታዬን በነጠላ ዜማ እንጠብቃት እንጂ አሁን ድምፅ ሁኗት ጊልዶ አንድ ነጠላ ዜማ እንዲሰጣት ማለት ነው። ለማንኛውም ወደ ነጠላ ዜማ ገባሁኝ ማለት ነው። አይ ድምጿ ደስ ስላለኝ እውነቴን ነው ብላቸው እና የትላንትናው ለየት ያለ ቪዲዮ ነበረ። ጋሽ አሸብር እንግዲህ እበቀላቸዋለሁ ብለዋል ማለት ነው። በጣም ነው እንዴ ጋሽ አሸብር እየተበቀልካቸው? በጣም ነው እንዴ የምትበቀላቸው? በደንብ አድርገው አንጨረጨሩ እኮ ዳኒሻ እንኳን አይደል እንደዚህ አይነት ምክንያት አግኝቶ ምክንያትም ሳያገኝ ራሱ ሚጥሚጣ የሆነ ሰውዬ ነው ማለት ነው። ስለዚህ አሁን ሩታዬም ኤፍሬም ከዳኒ ጋር ተጨምረው ባህል አሁን አትችላቸውም፣ ይከብዱብሃል። እውነቴን ነው። ከዚህ ስራ እንዶ ራስህን ብታገድ ነው የሚሻለው ማለት ነው። ደግሞ አንዳንድ ክርቶች ማለት ነው እነሱ ያላግጣሉ። እኔ ተጨንቄ ላብድ ነው ይላሉ በጎቹ ማለት ነው። እንዳታብዱ፣ እንዶ በህግ አምላክ እንዳታብዱ። ይኸው ኢትዮጵያ ከሆናቸው አማኑኤል ሞልቷል አሉ። እውነቴን ነው። አማኑኤል ሞልቷል አሉ። አንቀበልም ብለው እየመለሱ ነው አሉ። እብድ በዝቶባቸው አረብ ሀገርም ከሆናችሁ እውነቴን ነው የምላችሁ ሺሜሲ ሙሉ ነው። ሺሜሲ አሁን አይቀበሉ ፉል ነው በቃ ሞልቷል እያሉ እየመለሱ ነው አረብ ሀገርም ማለት ነው። ይሄ ሙከይፉና ክሎሮክሱ ያጦዘው በሙሉ እየገባ ስለሆነ ስለዚህ ፉል ነው እና እንዳታብዱ። አሁን እንደዚህም ሲያላግጡ ድራማ እንደሆነ እኮ አሁን በዚህ ሰሙን የሚሰሩት ፍንትው ብሎ እኮ ነው የሚታወቀው ማለት ነው። ይህም እያወቃችሁ ራሱ እኔ ላብድ ነው፣ እኔ እያበድኩ ነው፣ እኔ ባፍጢሜ እየተደፋው ነው፣ ባላቴ እየተተከልኩ። ለምን አትተካይ? ምን አገባኝ? እንደዚህ እያላገጡ እናንተ ማላገጫ ሆናችሁ እኮ ቀራችሁ ከጋሽ አሸብር ጋር ማለት ነው። ለማንኛውም ይመቻችሁ። ዳኒሻ ከረሜላ ወይም ማስቲካ እንዳትቀበል ነግሬ ነበር ከዚህ በፊት። አሁንም የሆነ ሰው በከረሜላ አታሏት ነው። አይደለም በከረሜላ አይደለም ዳኒሻ በሙዝ ነው። ወይኔ አታዋርድን። ተመርቼ ሰላም አለኩ ጉራጌ ማለት ነው። እሷ በሙዝ ነው ጠጣላ ሄደች። እንትና የኤፍሬም ነገር ሰምታችሁታል አይደለም? በከረሜላ አይደለም በምንድን ነው በኮሾሮ ነው ብሎ ቁጭ ያው ናቸው አለች ሩታዬ ማለት ነው። ዘሴማይስ በቆሎ ዘዲፈረንት ማሽላ የአንድ ናቸው። በቃ ምንም ልዩነት የለውም። ከረሜላን ኮሾሮም የህፃናቶች ማታለያ ስለሆነ ወይኔ ትላንትና ወላሂ ላሴ እጅግ በጣም የሚያስቅና የሚያዝናና ቪዲዮ ነበረ። ሩታዬ እኮ በጋሽ አሸብር ላይ በደንብ ነው ሙድ የያዘችበት ማለት ነው እና
ወይኔ ቀደዳት እኔን እያለች ማለት ነው። ቀደዳት እኔን እኛን እንደዚህ ኮፒ ያስደረግነው ፎቶማ እንዴት ትቀድብናለ? የእኛ ነው አምጣ እያለችው ማለት ነው። ጋሽ አሸብር እውነት ከዚህ በኋላ ይከብዱብሃል። በቃ ትከብድሃለች ሩታ ማለት ነው። ይቀርብ ገና ያንጨረጭረዋል። እንግዲህ ይበቀላቸዋለሁ ብሏል። በምን እንደሚበቀላቸው አናቅም። ግን እስካሁን ድረስ እኮ እከሳቸዋለሁ፣ ለፖሊስ አመለክታለሁ፣ ቅብርጥስ እየላለሁ እያለ ነበረ። ግን ወፍ የለም። አሁን ገና እበቀላቸዋለሁ ብሎ የመበቀል ነገርን እያወራ ይገኛል ማለት ነው። አይጋሽ አሸብር እንግዲህ መልካም የመቃጠል ጊዜ